አሜን። ቸርነት የሚያልቅበት የቸርነት ጌታ የቸርነት ባለቤት የምሕረት አባት አምላካችን እግዚአብሔር በቸርነቱ ከያለንበት ሰብስቦ በቅድስናው ስፍራ ቃሉ በሚነገርበት ስሙ በሚመሰገንበት የሰበሰበን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር መንፈስ ቅዱስ እንዳከበራቸው መጠን ለእነርሱ ምስጋና ይድረሳቸው። ለእናንተም እንደሚገባቸው ክቡር አባታችን መጋቤ ሐዲስ ሊቃቸው ተደራሪ ከዘገበ ብርሃን ዋይሌ ላይካነ ምስጢር ዲያቆናት ከዚህ የተገኛቸው የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በዘመናን ሕፃናትም ጭምር ክርስቲያኖች በልዑል እግዚአብሔር ስም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እስካሁኑ ሰዓት ድረስ በቸርነቱ የጠበቀን ማን የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። በአሁኑ ሰዓት እኮ እንኳን አደረሳችሁ መባል ብርቅ ይመስለኛል አይደል? ካለውና ከሚታየው አንፃር ማለት ነው። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያጽናናል። ማን ያጽናናል? ማን ያጽናናል? አጽናኙ ማን ነው? አጽናኙ እግዚአብሔር ከሁላችን ጋር ይሁን። ቃሉን የምታገኙት የመነሻችን ነው። በትንቢተ ኢሳይያስ ምዕራፍ 51 ቁጥር 3 ላይ ተጽፎ ይገኛል። በመካከል ላይ ያለ አረፍተ ነገር አለ። ለሚያዝ እንድንችል አጥር ያደረግኩት ምንድን ነው የሚለው? እግዚአብሔር ጽዮንን ያጽናናል ይላል። ጽዮን ማን ያጽናናል? ነገር ማን ያጽናናል? የጽዮን አጽናኝ ማን ነው? ጽዮን ሲባል አሁን ሌላው ነገር ይቅርና እዚህ ላይ ጽዮን ማለት ሰዎች ናቸው። እሺ፣ ጽዮን የተባሉ እስራኤላውያን ናቸው። እስራኤላውያን ደግሞ የማን ልጆች ናቸው? የአብርሃም ልጆች ናቸው። በጥቅሉ እግዚአብሔር ልጆቹን ያጽናናል ማለት ነው። ልጆቹን ማን ያጽናናል? እግዚአብሔር ልጆቹን አማኞቹን የሚከተሉትን በስሙ ያመኑትን ለስሙ የሚሰግዱትን ስሙን ጠርተው የሚኖሩትን በስሙ የሚጠሩትን ክርስቲያኖችን አማኞችን እግዚአብሔር በዘመናት ሁሉ በጊዜያት ሁሉ በቦታ በሁኔታ ሳይገደብ ልጆች ማን ያጽናናል? እግዚአብሔር ያጽናናል። እግዚአብሔር ሁላችንም ያጽናናል። ክርስቲያን አንድ ኃይል አለው፣ እርሱ ነው እግዚአብሔር። ክርስቲያን አንድ አባት አለው፣ እርሱ ነው እግዚአብሔር። ክርስቲያን አንድ ጌታ አለው፣ እርሱ ነው እግዚአብሔር። ክርስቲያን በሚገጥመው ፈተና ሁሉ በሚገጥመው ችግር ሁሉ የሚያጽናናው አለው፣ እርሱ ማን ነው? እግዚአብሔር። ክርስቲያን ከሌላው የሚለየው በዚህ ነው። ከሌሎች ከብዙ ነገሮች ከብዙ አካላት ልዩ ልዩ መጠሪያ ካላቸው ሰዎች እኛ እንለያለን። ለምን? እኛ አባታችን እግዚአብሔር የእግዚአብሔር ልጅ ነው። አባታችን እግዚአብሔር የሆነልን፣ ንጉሳችን እግዚአብሔር የሆነልን፣ ጌታችን እግዚአብሔር የሆነልን፣ ጠባቂያችን እግዚአብሔር የሆነልን፣ በሄድንበት ሁሉ የሚጠብቅ አምላክ ያለን፣ የምንጠራው አባት ያለን፣ የምንመካበት ኃይል ያለን ስለሆነ ከነሱ እንለያለን እና እግዚአብሔር አማኞችን እግዚአብሔር ሕዝቦቹን እግዚአብሔር ወገኖቹን በዓለመ ሥጋ ሲኖሩ ከሚገጥማቸው ፈተናዎች ሁሉ ከሚመጡባቸው ችግሮች ሁሉ ማን ይጠብቃል? ማን ያጽናናል? እግዚአብሔር። በሐዘን ያሉትን ያጽናናል። በችግር ያሉትን ያጽናናል። በጭንቀት ውስጥ ያሉትን ማን ያጽናናል? ዛሬ ያለንበት ይታወቃል። ትንሽ ትልቁ ተጨንቆ ያለበት እዚህ አካባቢ ያሉ ሰው ብቻ ሳይሆን በዓለም ያሉ ሰዎች እንደ ሰውኛ የሚያስቡ ከሃይማኖት ባሻገር እንደ ሰውኛ የሚያስቡ ሰዎች ሁሉ የሚጨነቁት ጊዜ ነው። ግን ክርስቲያኖች አንድ ነገር ንገራችሁ፣ ማዘን ብቻውን መፍትሄ አይሆንም። ባዶ ማልቀስ መፍትሄ አይሆንም። ጭንቀት ብቻውን መፍትሄ አይሆንም። መፍትሄው ወደ ማን መጸለይ ነው? ንገሩ፣ ወደ ማን መጸለይ ነው? እግዚአብሔርን የያዘ ክርስቲያን ደግሞ ተስፋ አይቆርጥም፣ አይጨናነቅም። ራሱን በጭንቀት አያሳልፍም። ራሱን በጭንቀት አይወጥም። የሚያጸናው አምላክ እንዳለው ያለው እንደው በትንሹ ሁሉ የሚያለቅስ ደካማ ክርስቲያን ነው። በትንሹ ነገር የሚያዝን ደካማ ክርስቲያን ነው። በትንሹ ነገር ተስፋ የሚቆርጥ ደካማ ክርስቲያን ነው። ጭራሽ እንደማይ ነገር የሚያስብ ደካማ ክርስቲያን ነው። ብርሃን ተመልሶ እንደማይመጣ ነገሮች እንደማይቀየሩ እንደማይለወጡ የምናስብ ከሆነ ደካሞች ነን። በየትኛው ቦታ ብንኖር በጨለማ ብንመላለስ፣ በጭንቀት ብንመላለስ፣
በችግር ውስጥ ብንመላለስ፣ በበሽታ ብንመታ፣ በሐዘን ብንመታ፣ ሐዘን ቢጸናብን፣ ችግር ቢጸናብን፣ ጭንቀት ቢጸናብን ማለት ነው ክርስቲያን የሚያጽናና አምላክ አለኝ ነው ማለት ነው። የሚያረጋጋ አምላክ አለኝ። ለጭንቀት ራሴን አሳልፌ አልሰጥም። ለምድራዊ ሐዘን ራሴን አሳልፌ አልሰጥም። ከሐዘን የሚሰውር በሰማይ በምድር በጥልቅም የሚጠብቅ ማን አለ? እግዚአብሔር አለ። እግዚአብሔር እኮ ነው ነብዩ ኢሳይያስ እግዚአብሔር ጽዮንን ያጽናናል፣ ከምርኮ መልሶ ያጽናናታል። ከምርኮ መልሶ እግዚአብሔር እስራኤል ለነፍስን ከምርኮ መልሶ ያጽናናል። እግዚአብሔር ነገሮችን ቀይሮ ያጽናናል። ታሪክ ቀያሪ አምላክ ስለሆነ እንደ እግዚአብሔር ታሪክ የሚቀይር የለም። እንደ እግዚአብሔር የሚያጽናና የለም። እንደ እግዚአብሔር ፍጹም መረጋጋትን የሚሰጥ የለም። እንደ እግዚአብሔር የሚያሳርፍ የለም። ክርስቲያኖች ተስፋ በጭራሽ እንዳትቆርጡ፣ በጭራሽ። የእኛ አባታችን ተስፋ የሚያስቆርጥ አይደለም። ይልቁንስ ወደ እግዚአብሔር መጸለይ ብቻ፣ በጸሎት ደካማ አለመሆን ብቻ፣ በጸሎት የበረታ ክርስቲያን፣ በጾም የበረታ ክርስቲያን፣ በትሩፋት የበረታ ክርስቲያን፣ በጸሎት የተጠነከረ ክርስቲያን በየትኛውም ፈተና አይበገርም። እግዚአብሔር የሚያጽናና አምላክ ስለሆነ ታሪክ ማንሳት እንችላለን። አስታውሱ፣ ኖህን አስታውሱት። የነበረበትን ጊዜ ፈተና አጠቃላይ ሰው በድሎ ሰውና ሰው ተጣልቶ አይደለም። ሰውና ነበር የጣለው። ሰውና እግዚአብሔር ተጣልቶ ብቻውን ቀርቶ ዓለም በማያይ በጥፋት ውሃ ተጥለቅልቃ በነበረበት ሰዓት ኖህንና ቤተሰቦችን ማለት ናቸው ነበር። ተናገሩ፣ ማለት ናቸው ነበር። ክርስቲያኖች በየትኛውም ቦታ ብንኖር፣ ችግር ባለበት፣ ጦርነት ባለበት፣ ሰላም በጠፋበት በየትኛውም ቦታ ብንኖር የጸና እምነት ካለን ማን ይጠብቃል? ይሄን ነው ማሰብ ያስፈልጋል። አስታውሱ፣ ሌላ እስራኤል አስቡ፣ ከግብፅ እንዴት እንደወጡ። ዮሴፍን አስቡት፣ ወንድሞቹ ሽጠውት። ማን የሸጠው? መቼም ወንድሙ ሽጠዋት ተብሎ አይታሰብም። እህት እንኳን ተበድላለች ትሸጣለች ተብሎ አይታሰብም። ግን ወንድሞች ሸጡት ወደማያውቁ ሀገር፣ ወደ ሌላ ደግሞ ነጋዴ ተሽጦ ወዴት የወረደው? ግብፅ። ከዮሴፍ ጋር ማን ነበር? ተናገር። ዮሴፍን ማን ያጽናናው ነበር? ዮሴፍን ያጽናና አምላክ ሁላችንም ያጽናናል። ይህን ማመን ያስፈልጋል። ዮሴፍን በባዕድ ሀገር የጠበቀ እግዚአብሔር ሁላችንም በባዕድ ሀገር ይጠብቃል። ይህን ማሰብ ያስፈልጋል። ዮሴፍን ለአደጋ አሳልፎ ያሰጠ እግዚአብሔር ዛሬም ክርስቲያኖችን በየትኛው ቦታና በየትኛው ሁኔታ ቢኖሩ ለአደጋ አሳልፎ አይሰጥም። ዮሴፍን የጠበቀ እግዚአብሔር ዛሬ ልጆቹን ይጠብቃል። ዮሴፍን የጎበኘ እግዚአብሔር ዛሬ ልጆቹን ይጎበኛል። ዮሴፍን የተከተለ እግዚአብሔር ዛሬ ልጆቹን ይከተላል። ከዮሴፍ ጋር የነበረ እግዚአብሔር ዛሬም ከክርስቲያኖች ጋር ለዘላለም ሰው ይኖራል። ከኛ የሚጠበቀው ዮሴፍን መሆን ነው። ማን መሆን ነው? ንገሩ። ማን መሆን? እንደ ዮሴፍ አማኝ መሆን። መጠበቅ የማን ድርሻ ነው? የእግዚአብሔር ድርሻ። የእኛ ድርሻ እግዚአብሔር መጠየቅ፣ የእኛ ድርሻ ወደ እግዚአብሔር መጸለይ፣ መጠበቅ የእግዚአብሔር ድርሻ፣ ማጽናናት የእግዚአብሔር ድርሻ ነው። ሌላ ንገራችሁ። ዳንኤልን አስቡት። እዛ ቤት ሰለስቱ ደቂቃ አስቡ። በባዕድ ሀገር ሲኖሩ ወደ ምን ነበር የጣሉት? ወደ እሳት አይደል? ወደ እሳት። በእሳት ውስጥ ግን ማን ጠብቃቸው ነበር? ንገሩ። ማን ጠብቃቸው ነበር? ዛሬም በጦርነት ውስጥ ማን ይጠብቃል? ይጠብቃል። ሰለስቱ ደቂቅን የጠበቀ እግዚአብሔር ዛሬም ሁሉ ይጠብቃል። ሰለስቱ ደቂቅን ደህንነታቸውን፣ ጤናቸውን የጠበቀላቸው እግዚአብሔር ዛሬ የክርስቲያኖችን ደህንነት፣ የክርስቲያኖችን ጤና ማን ይጠብቃል? ይጠብቃል። ከኛ የሚጠበቀው እንደ ሰለስቱ ሚስት፣ እንደ ሰለስቱ ደቂቅ ምን መሆን? አማኝ ነው። እግዚአብሔር ያወጣናል። ሰው ማለት የገቡት ጥበብ ኑሯቸው እሳቱን የሚያቀዘቅዝ የሚተማመኑበት የከለዳውያን ጥበብ ኑሯቸው ጥበባችን ያወጣናል፣ በጥበባችን እንድናለን፣ ጥበባችን እሳቱን ማጥፋት ይችላል ብሎ አይደለም። ማን ጥበብ አደረገው? ክርስቲያኖች። ጥበባችን እግዚአብሔር ነው። እግዚአብሔር ከእሳት ያድናል፣ ይችልበታል። እግዚአብሔር እሳቱን ማቀዝቀዝ ይችልበታል ብሎ ወደ እሳቱ ገቡ። በእሳቱ ግን ምን ሆናቸው? መኖሪያ ሆናቸው። እንዲሁም በእሳቱ የተመላለሱ ጊዜ ከኛ የሚጠበቀው መጨናነቅ ሳይሆን ማመስገን ብቻ። እንደማን? ሰለስቱ ደቂቅ። ዛሬም ሰለስቱ ደቂቅን ከዛ እሳት ከማይታሰበው እሳት ሌሎች እኮ ሲገቡ እኮ ሙተዋል። ክርስቲያን ግን በሕይወትና በሞት መካከል ሕይወትና ሞት በሚጠራረቅበት ዓለም ቢኖርም እንኳን ከዛ ሞትን አርቆ ሕይወትን የሚጠብቅ አምላክ አለውና እግዚአብሔር የክርስቲያኖችን ሞት አርቆ ሕይወታቸውን ይጠብቃል። ክብርና ምስጋና ለስሙ ይሁን። ሌላም መመልከት እንችላለን። ዳንኤልን ተመልከቱት። ነቢዩ ዳንኤል በረከቱ ይደርብን። እውነተኛ ስለነበረ
ንጹህ ስለነበረ ነውር የለበትም ይላል። ነውር ያልተገኘበት ፈልገው ነውር ያልተገኘበት የሚገርም እኮ ነው። ጠላቶቹ ንጉሱ ጋር ለማጋጨት ነውር ፈልገውበት ነውር ያልተገኘበት ነው። ዳንኤል ሰበብ ጠፋበት ነው የሚለው። እንዲከሰት፣ እንዲገደል፣ እንዲታረድ፣ እንዲሞት ሰበብ ተፈልጎ ሰበብ ጠፋበት። ንጹህ ሰው ነበርና ያን ጊዜ ወደ ምን ነበር የተጣለው? ንገሩ። ወደ አናብስት ጉድጓድ፣ ወደ ጉድጓድ ብቻ አይደለም፣ አናብስት ወዳሉበት ጉድጓድ ምግባቸውን ተከልክለው ዳንኤልን ሲርባቸው እንዲበሉ ተብሎ ወደ አናብስት ነበር የተጣለው። በአናብስት መካከል ግን የዳንኤል ሞት እኮ የዳንኤል ሕይወት ቀጥሎ ነበር። ማንከሱ ጋር ነበር። እግዚአብሔር አሰቡ። ይሄን ለምን ታሰቡ? ዛሬ ነው በትንሹ ነገር የሚያልቅ ክርስቲያን ሌሊቱ የማይነጋ ታሪክ የማይቀየር የሚመስለው ክርስቲያን ካለ እሱ መጽሐፍ ክርስቲያን ማለት ነው። እርሱ የአባቶችን ታሪክ ረስቶት ነበር። የአባቶቻችን ታሪክ ስንረሳ ነው ተስፋ የሚቆርጡ። ተስፋ የሚቆርጡ ምን እንደሆነ ታውቃላችሁ? የአባቶቻችን ታሪክ ስንረሳ አይናችን የእግዚአብሔርን ቃል ከማንበብ ስንሰማው ሌላ ምን ይምጣ። ዛሬ የዕለቱ ታሪክ በወንጌሉ የተነበሩ ለ38 ዓመት ለስንት ዓመት? ስንት ዓመት ያልኳችሁ? መቼም 38 ቀን እንዳልኳችሁ ሰምታችሁኛል። ይሄ ለስንት ዓመት? አይከብድም? ይከብዳል። ይከብዳል። እንዴ እንኳን 38 ዓመት 38 ደቂቃ መታመን እንኳን ይከብዳል። አንድ ደቂቃ እንዲያምን አንፈልግም። ትፈልጋላችሁ? 38 ዓመት በደዌ ዳኛ ተይዞ ይብቻል። ሰው አጥቶ ምን አጥቶ? ሰው አጥቶ ጤናውን አጥቶ ምን አጥቶ? ሰው ሌላ ጤና አጥቶ 38 ባልጋ የነበረው የሚያጽናናው የሚያረጋጋው አጥቶ የነበረውን መጻጉ ማን ያጽናናው? ንገሩ። ታላቁ ደመና ማን ያጽናናው? ማን የጎበኘው? ማን የፈወሰው? ማን ያዳነው? ማን ያረጋጋው? ማን ነው ሐዘኑን ያረጋጋው? ማን ነው ልባውን ያበሰለት? ዛሬም እያንዳንዳችን በእግዚአብሔር ይብስ። ዛሬም እያንዳንዳችን እግዚአብሔር ይጎበኛል። እግዚአብሔር የሚታውን አይምሰላችሁ፣ ሞኞች እንዳትሆኑ። አባት በልጆቹ ላይ ይጨክራል። አባት ለልጆቹ እንዳይጨክን እግዚአብሔር በክርስቲያኑ ላይ ይጨክን። አባት ልጆቹን ለሞት አሳልፎ እንደማይሰጥ እግዚአብሔር ልጆቹን ለሞት አሳልፎ ይሰጥ። አባት ልጆቹን ለባዕድ አሳልፎ እንደማይሰጥ እግዚአብሔር ልጆቹን ለባዕድ አሳልፎ አይሰጥም። አባት ልጆቹን ለሐዘን እንደማያጋልጥ እግዚአብሔር እንዲሆኑ ልጆቹን ይጠብቃል። ስለኛ እግዚአብሔር ሁሉ ይጠነቀቃል። እስካሁን የቆየነው በእኛ ነው ነገር ባይላችሁ ነው የሆነ ነገር አጥምዳችሁ ተገርምና እንደዛ መከላከያ ነገር አላችሁ። እንደዛ የክርስቲያን መከላከያ እግዚአብሔር ነው። መዝሙረ ዳዊት መዝሙር 117 ቁጥር 5 ላይ እንዲህ ይላል፣ በተጨነቁ ጊዜ እግዚአብሔር ጠራው። ምን ባልኩ ጊዜ? ንገሩኝ። ኧረ በደምብ ንገሩኝ፣ ወንዶች ንገሩኝ። በተጨነቁ ጊዜ እግዚአብሔር ጠራው። ስንጨነቅ ማን መውጣት ያለብን? እንደው ወደ ኢትዮጵያ እየደወላችሁ እናቴ፣ አባቴ፣ ወንድሜ፣ እህቴ ሰው ማስጨነቅ የለባችሁ። እኛ ተጨንቀን ሰው ማስጨነቅ የለብን። ምክንያቱም ዳዊት በተጨነቁ ጊዜ አባቴን ወደ ኋላ እየጠራሁት አይደል አይደል? እናቴን ጠራኋት አይደል? ሌላም ሰው ጠራው አይደል? በተጨነቁ ጊዜ ማን ጠራው ያለ? እግዚአብሔርን ጠራሁት መለሰልኝ ያለ። ክብርና ምስጋና ለስሙ። ደስ አይደል? እኛ አባት እኮ ስንጠራው የሚመልስ እኮ ነው። ስንጠራው አቤት የሚል እኮ ነው። በደስታችን ብቻ ጊዜ አይደለም እግዚአብሔር መጥራት ያለብን። በጭንቀታችን ጊዜ ብቻ ማለት ማሰብ ያለብን በደስታችን ጊዜ። በተጨነቁ ጊዜ እግዚአብሔርን ጠራሁት መለሰልኝ። እግዚአብሔር ረዳቴ ነው። ማን ረዳቴ ነው? ረዳታችን ማን ነው? ንገሩ። እግዚአብሔር ነው። እግዚአብሔር ረዳቴ ነው፣ አልፈራም። በደንብ ስሙኝ ነገር እመልሰዋለሁ። በተጨነቁ ጊዜ እግዚአብሔርን ጠራሁት ሰማኝ። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? በሰው ከመታመን በእግዚአብሔር መታመን ይሻላል። ክብርና ምስጋና ለስሙ ይሁን። ሚገርም ድረስ እኮ ምክንያቱም ዳዊት መፍትሄውን ያውቀዋል። በተጨነቀ ጊዜ ሌላ ነገር ማድረግ እግዚአብሔርን ከመጠየቅ ውጭ ያለው ነገር እንደገና ችግር ነው የሚሆነው። ክርስቲያኖች በዚህ ሰዓት፣ በዚህ ወቅት፣ በዚህ ጊዜ እግዚአብሔርን ከመጥራት ውጭ ሌሎች አማራጮች የምንጠቀም ከሆነ ተሳስተናል። እነዚህ አማራጮች ሁሉ ምድራውያን ናቸው። ጭንቀትን ማራቅ ሳይሆን እንደገና ጭንቀት ጨማሪዎች ነው የሚሆኑ። ጭንቀት የሚወልዱ አንዳንድ ችግር አለ። ችግር ይወልደዋል። አንዳንድ ችግር አለ። ችግሩ ይመጣል። ትክክለኛ መፍትሄው ግን እግዚአብሔር መጥራት ብቻ ነው። እግዚአብሔር ስንጠራው እግዚአብሔር አቤት የሚል አምላክ ስለሆነ፣ እግዚአብሔር ጥያቄያችን የሚጠይቅ ስለሆነ የሚያስጨንቃችሁ ሁሉ እኮ በርቱ አሉት ተብሏል። በርቱ አሉት። እርሱ ከጭንቀታችሁ ምን ይላል? ነፃ ያደርጋችኋልና ተብሏል። እና አንድ ሁለት ነጥብ ልበላችሁ ስለ እሱ ስለ መጻጉዕ
የዮሐንስ ወንጌል ምዕራፍ 5 ላይ ተመልከቱ። መጽሐፍ ቅዱሳችሁን አውጥታችሁ መመልከት ትችላላችሁ። ወእምድኅረ ዝኮነ በበዓሉ ለአይሁድ ዐረገ ኢየሩሳሌም። ከዚህም በኋላ እንዲሆነ በኢየሩሳሌም በዓል ተደረገ። ጌታም ወደ በዓሉ ወጣና ጌታ ክርስቶስ ጌታችን አምላካችን መድኃኒታችን ክርስቶስ ወደ በዓሉ በጣም በርካታ ሰው ተሰበሰበና የበዓል ነገር ታውቃላችሁ። በበዓል በርካታ ሰዎች ይገኛሉ። ወንዶቹም እና ሴቶቹም ሕፃናቱም ጭምር አጠቃላይ ሰው ይገኛል እና በጣም በርካታ ሰው ሰው ነበር። ሄደ ክርስቶስ እንደዚህ ያደርግ ነበር። ብዙ ጊዜ በርካታ ሰው በተገኘበት ልማዱ ነበር። ለምን መሰላችሁ? ለቅዳሴም አይደለም፣ ለእይታም አይደለም፣ ለመደነቅም አይደለም፣ ለሌላም አይደለም። ብዙ ሰዎች በተሰበሰቡበት ቦታ የሚገኘው ሁለት ዓላማ ስለነበሩት ነው። አንደኛ ለማስተማር ነው፣ ሁለተኛ ለመፈወስ ነው። ምናምን ለማለት አንደኛ ለማስተማር፣ ሁለተኛ የእኛ ጌታ ያስተምራል ደግሞ ይፈውሳል፣ ይፈውሳል ደግሞ ያስተምራል። ይሄን ነው ማስብ ያስፈልግ። የእኛ ጌታ ከአማልክት በላይ ከአማልክት የሚመስለው የሌለ የሚያስተምር ደግሞ የሚፈውስ የሚፈውስ ደግሞ ይቅር የሚል እንደ እግዚአብሔር ወይ ይቅር ባይ የለም። እንደ እግዚአብሔር ቸር የለም። እንደ እግዚአብሔር ፈጥሮ የሚሰማ ማንም የለም። እና በዚህ ላይ እያለ ቤተሳይዳ የምትባል ቦታ ነበረች፣ መጠመቂያ ማን የምትባል ሊቃውንት፣ የኛ ሊቃውንት ቤተሳይዳ ይቅርታ ቤት ብለው ተርጉመውታል። በዛች ይገርማችኋል፣ በርካታ የተጨነቁ ሰዎች፣ የተቸገሩ ሰዎች፣ ያዘኑ ሰዎች፣ የተከዙ ሰዎች ይሰበሰቡ ነበር። የት ላይ ንገሩኝ? የት ላይ? ያዘናችሁ ክርስቲያኖች፣ የተጨነቃችሁ ክርስቲያኖች፣ የተቸገራችሁ ክርስቲያኖች፣ የተከፋችሁ ክርስቲያኖች ቤተሳይዳ ላይ ተሰብሰቡ። ጭንቀት የሚወገደው እዛ ቦታ ስለሆነ፣ ሐዘን የሚጠፋው እዛ ቦታ ስለሆነ፣ ችግሩ የሚጠፋው እዛ ቦታ። ያቺ ቤተሳይዳ ማናት? ንገሩ። ቤተክርስቲያናችን ናት። እግዚአብሔር ቤተክርስቲያን ይጠብቅልን። ቤተክርስቲያን ከዚህ ሁሉ ነፃ የምታደርሷ ስለሆነች አንካሳን እንዲድኑ፣ እጉራን እንዲያዩ፣ በሽተኞች እንዲፈወሱ፣ ያጡ እንዲያገኙ፣ ያዘኑ እንዲረጋጉ፣ የታመሙ እንዲፈወሱ፣ የደከሙ እንዲበረቱ፣ ይህን ሁሉ በረከት የምታስገኝ ማናት? ቤተክርስቲያናችንን እግዚአብሔር ሁሉ ጊዜ ይጠብቅልን። እና እነዛ ሰዎች በጣም ተሰብስበው አንድ ነገር ይጠብቁ ነበረ። ምን ይጠብቁ ነበረ መሰላችሁ? የውሃውን መናወጥ። የምን መናወጥ? ምመና ንገሩ። የምን መናወጥ? አንዳንድ ጊዜ ይላል መጽሐፍ ቅዱስ፣ አንዳንድ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ምን ይለው ነበር? ያናውጠው ነበር። አንዳንድ ጊዜ የተባለው ቀን ኑሮ እንዳይመስላችሁ ጻፉ። አንዳንድ ጊዜ የተባለ ለአራት ነገር ጭማሪ አይደለም። ከሳምንት አንድ ቀን ነበር እንደዚህ። እርሱ ቅዳሜ መቼ ቅዳሜ የእግዚአብሔር መልአክ ወርዶ ውሃውን ያናውጠው ነበርና ያን የሚጠባበቁ በርካታ ሕሙማን፣ በርካታ በሽተኞች፣ እግሩ የሰለላለ፣ የተቆረጣለ፣ የታወራለ፣ ያነከሳለ፣ የታመማለ፣ ያዘናለ፣ በብዙ ነገር የተመታለ እዚህ ስብስብ የእግዚአብሔር ማለት ተመልከቱ። የእግዚአብሔር አጽናኝነት ተመልከቱ። እግዚአብሔር እነዛ ሁሉ ያጽናናቸው ነበር። እጉራን ያጽናና ነበር፣ አንካሶችን ያጽናና ነበር፣ እግራቸው የሰለለ ሁሉ ያጽናና ነበር፣ ያዘኑትን ያጽናና ነበር። እግዚአብሔር ያላጽናናው ፍጥረት የለም። ክርስቲያኖች እግዚአብሔር የማያጽናናው ሰው ደግሞ የለም። ሁሉንም እግዚአብሔር ያጽናናል። እግዚአብሔር ሁሉን አባት ስለሆነ፣ እግዚአብሔር ሁሉን በፍቅር የሚጠብቅ አምላክ ስለሆነ ይሄ ልጅ እንደያለ በዚህ ሁኔታ እያለ 38 ዓመት የታመመ አንድ ሰው ነበረ። ስንት ዓመት አስቡት። እዚህ ሰው ትመራለች። ትዕግስትን ተማሩ ነው ማለት። ዛሬ አሁን በሳምንት የተከሰተው ነገር ቀላል ባይሆን ግን ሰው ብዙ ጊዜ አክብዶ የማያልፍ መስሎት ተስፋ ቆርጦ የሚመለከተው እንደ ሰሞኑን ይልብር ትዕግስት ሊኖር ይገባል። ጸሎት ትዕግስት ሊኖር ይገባል። መጽሐፉን ተመልከቱ። በትዕግስት 38 ዓመት የታመመ 38 ዓመት እኮ ያን ሰው ሊሆን ይችላል። ባውሪ ይሆናል እኮ እንደዛ። ከዛ ቤት እኮ ኖርሶች አሉ ይችላል ይሰራል። እና በዛው ተቸግሯል፣ ተጨንቋል፣ የሚጎበኘው አጥቷል፣ የሚያጥነው አጥቷል። ምን ቢጥሩ ነው የተቀረበና አየው፣ ተመለከተው ይላል። በብዙ ጊዜ ለብዙ ዘመናት በአልጋ ላይ እንደጸና እንደቆየ ደዌው እንደጸናበት እንደበረታበት ተመለከተውና አንተ አለው እኛ አምላክ እኮ እኛን ፍለጋ የመጣ አምላክ እኮ አይደለም፣ ጠርተነው እኛን ፍለጋ የመጣ አምላክ። ይሄን አምላክ ሰው እንዴት ተሰይቆ ስለው ተዋህዶ ነፍስ ነስቶ ስጋ ነፍስ ነስቶ ተዋህዶ በመስቀል ላይ ተሰቅሎ የሞተለት የደማለት የተሰቀለለት አምላክ ያለው ክርስቲያን ተሰይቆ
እንዴት ይዝናል? የቆንጆ ሳለ ሳንጠይቆ ይፈውሳል። ፍጠረን ሳንለው የፈጠረ አምላክ ሆያል። ፍጠረን ሳንለው የፈጠረ አምላክ በየትኛውም ጊዜ የሚተውን ይመስላችኋል? የማይመለከተን ይመስላችኋል? እንደዛ ታስባላችሁ? እንደዚህ ካሰብን ተሳስተናል። የሚሆነውን ከመሆኑ በፊት አስቀድሞ የሚያውቅ የሚያስፈልገን ነገር ሁሉ አውቆ እያንዳንዱ የሚያደርግ እግዚአብሔር ለችግር አሳልፎ አይሰጥም። እግዚአብሔር ዛሬም ያጽናናል። እግዚአብሔር ዛሬም ይጠብቃል። አይተናል። መጻጉዕን ሲያጽናናው ሄደ፣ አጽናናው፣ ጠየቀው። እንዲህ አለው ልትድን ትወዳለህን አለው። ደስተኛ በበርኖ በፍቅር ቀረበው። አሁን መዳን እንደማይፈልግ ሳያውቅ ቀርቶ አይደለም፣ አስፈጥሮ ለማድረግ ነው። ሃይማኖት እንዲገለጥ ነው። የክርስቶስ ትሕትናም እንዲገለጥ ስለተፈለገ ነው። ምን ቢል ጥሩ ነው? መጽሐፉ ምን ነበር ያለው? ንገሩኝ። ምን ነበር ያለው? ምን ነበር ያለው? ተናገሩት። ምን ነበር ያለው? ሰው በሌለን ሰዓት የሚገኝ እግዚአብሔር ብቻ ነው። ስለዚህ ቤተሰብ ላይኖራችሁ ይችላል፣ ወዳጅ ላይኖራችሁ ይችላል፣ የሚያጽናና ሰው ላይኖራችሁ ይችላል፣ የሚያረጋጋ ሰው ላይኖራችሁ ይችላል፣ የሚጠይቅ ሰው ላይኖራችሁ ይችላል፣ የሚጎበኝ ሰው ላይኖራችሁ ይችላል፣ የሚረዳችሁ ሰው ላይኖር ይችላል። የሚረዳ ሳይሆን የሚረዳችሁ ሰው ታጡ ስላላችሁ በዛ ሰዓት ግን ማን ይጎበኛል? ተናገሩ። ማን ይጎበኛል? እግዚአብሔር ይጎበኛል። እግዚአብሔር ያጽናናል። አንዲት ነፍስ በከንቱ ትወድ እግዚአብሔር ይፈቅዳል። ለሰው ሰው ሰው የለን የሚመስሉ ሰዎች በችግራቸው ሰው ያጡ ሰዎች አሉ። በችግራቸው ሰው ያጡ፣ በሀዘናቸው ሰው ያጡ፣ በደዌያቸው ሰው ያጡ፣ ሲያጡ ያጡ፣ ተራቁተው ያጡ፣ በብዙ ሁኔታ ሲፈተኑ በፈተናቸው ሰዓት ሰው ያጡ ወገኖች አሉ። ግን እግዚአብሔር አይተዋቸውም። አይተናል። ለምሳሌ ሰው የለም ብሎ አንተው፣ ሰው ሲያገለው አንተው፣ ሰው ሲልቀው እግዚአብሔር ላፍታ አይደለም። እግዚአብሔር አፍ የሚደብር አይደለም። እና በስሙ የተጠራ ክርስቲያኑ እያንዳንዳችን እግዚአብሔር ይጎበኛል። ሰው ባይኖርም እንኳን እግዚአብሔር ይገራል። እስካሁን የኖርነውም ሰው ጠብቆን ሰው ተንከባክቦን አስተማማኝ ጥበቃ በሰዎች ተደርጎን ሳይሆን ማን ጠብቆን ነው? ዳዊት እኮ ይናገራል በ123 ላይ ተመልከቱ። እግዚአብሔር ከእኛ ጋር ባይሆን ኑሮ ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በእኛ ላይ በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። ግን ማን ከእኛ ጋር አለ? እንዳንጓጥ፣ እንዳንጠፋ፣ ተስፋ እንዳንቆርጥ፣ እንዳንሰጥም ማን ጠበቀን? እግዚአብሔር ጠበቀን። ክብርና ምስጋና ለስሙ ይሁን። ለትልቅ ወዳል ማለት ሰው የለኝም ማለት ሰው ሆኖ እግዚአብሔር አባት የለኝም ማለት እግዚአብሔር አባት ሆኖ ጠባቂ ያልነበረው እግዚአብሔር ግን ጠበቀው። የሚጎበኝ ያልነበረው እግዚአብሔር ግን ጎበኘው። የሚጠብቀን ባይኖር እግዚአብሔር ይጠብቀናል። የሚጎበኝ ባይኖር እግዚአብሔር ይጎበኝናል። የሚያጽናና አካል ባይኖር እግዚአብሔር ያጽናናል። የሚያረጋጋን ሰው ባይኖር እግዚአብሔር ያረጋጋል። የሚፈውሰን አካል ባይኖር እግዚአብሔር ምን ይላል? ይፈውሳል። ይሄን ነው ማሰብ ያለባችሁ። እንዲህ ሀሳቦቹን በውስጥ የጻፈ ሰው አይጨነቅም። ለምን ይጨነቃል? ለምን ይጨነቃል? እግዚአብሔርን ይዞ ለምን ተስፋ ይቆርጣል? እግዚአብሔርን ይዞ በገዢዎች ተስፋ ከማድረግ ይልቅ በማን ተስፋ ማድረግ ይሻላል? ዳዊት በእግዚአብሔር ተስፋ ማድረግ ይሻላል። ምርጫ ያለው ምርጫ ይሄ ብቻ ነው። እና ከዛ በኋላ መጻጉዕ በዚህ ሁኔታ እያለ ታሞ ተቸግሮ ሲሆን ክርስቶስ ምን ቢወጡ ተነስ ምናለው መነሳት እኮ ይችል ነበር። መነሳት ይችል ነበር። ተነስ አልጋህን ያዝና ምን ይሆናል? ሄድ ያለው ይህ ሰውዬ መነሳት አይችልም ነበር። አልጋ መያዝን አይችልም ነበር። መሄድን አይችልም ነበር። መነሳትን መሸከም ብርታትን ማለት ነው። መሄድን አከናውኑ ማጸጠው እግዚአብሔር ስቶ ክፍል ነው ያለ ሰው ወዲያውኑ በቃሉ ተፈጉዞ ተነስቶ አልጋው ተሸክሞ ወደ ቤት ሰው ይገኝ። መጻጉዕን የጎበኛ አምላክ ዛሬ ቤተክርስቲያናችን ይጎበኛል። ሀገራችን ይጎበኝ፣ ህዝቡን ይጎበኝ፣ ዓለምን ይጎበኝ። እንደዚህ መጻጉዕ የታመሙ ብዙዎች ናቸውና እግዚአብሔር ከደዌያቸው ይፈውስልን። አንድ ነገር ልንገራችሁና ትምህርት ልጨርስ። መዝሙረ ዳዊት መዝሙር 120 አውጡ። መዝሙር 120 በጣም ወቅቱን የተመለከተ ሀሳብ የያዘ መዝሙር ስለሆነ መዝሙር 120 አውጣችሁ። ምናልባት በቅንፍ 120 ሊሆን ይችላል። 120 ወይ 120 ምን ይላል? ዓይኖችን ወደ እግዚአብሔር ወደ ተራሮች አነሳሁ አይደል? አንሳይ ቋይቂ መንገራራ 120 ነው። 120 አይደለም 120 ነው። አገኛችሁ? ዓይኖችን እና ይህን ዛሬ ረዲ ከሪኮርድ ይታያል። ተቸግሮኮ ተውቶ ዳዊት ስለተቸግሮ ተናገረው። በደምሰው ስለ ተማርከው ተስፋ ይደርሳል ትመለሳላችሁ ተብሎ ተነግሮ ነበርና ትሩት እንዲያለ ምን አለ? ዓይኖችን ወደ ተራሮቹ አነሳሁ፣ ነቢያትን ሰማሁ፣ ወደ ነቢያት ተመለከትኩ። ረድኤቴ ከወዴት ይምጣ አለ። ጠየቅ። ከየት ይምጣ ሲገብ አሁን ሰው ተቸግሮታል። ይህ ነው ከየት ይምጣ?
ድገም ከወዲህ እንደ ምድር ታስቆም ተሰጥቶ ከበሌ ከጥንተው ይደይመታል ከወዲህ ተከተሉ ረየኒ ከወዲህ ተከረዋል ረየት ይስማል እግዚአብሔር ዘገበ ማየ ወዲህ እንዴ ረዲየማ ረዳቲማ ሰማይና ምድር ከፈጠረው ከማን ነው አለ ከእግዚአብሔር ነው አለ። እንግዲህ አይከራከርም። የሚጠብቀኝ አይተኛም። እስራኤል የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅ አይደል? በቀኝ ክንፉም ይጋርድ፣ በቀኝ እጁም ይጋርድ። እግዚአብሔር ይጠብቅ፣ በቀኝ እጁም ይጋርድ። እግዚአብሔር ከክፉ ነገር ሁሉ ይጠብቅሃል። እግዚአብሔር በመውጣትና በመግባት ምን ይላል? ይጠብቅሃል። እና ክርስቲያኖች ረድኤታችን ከማን ነው? እገዛ የሚደረገኝ ከማን ነው? ተስፋችን ከማን ነው? መጽናናት ከማን ነው? መፈወስ ከማን ነው? ኃይል ከማን ነው? ብርታት ከማን ነው? በመውጣትና በመግባት የሚጠብቀን ማን ነው? በመውጣታችንን በመግባታችን በሕይወታችን በእንቅስቃሴያችን ሁሉ የሚጠብቀንና የሚያጸናን እግዚአብሔር ተመሰገነ ይሁን። ስለዚህ እንዳትረበሹ፣ እንዳትጨነቁ። በጭራሽ በጭራሽ በጭራሽ። የሚጠበቀው ከኛ አንድ ነገር ብቻ ነው። እሱ ምንድን ነው? መጸለይ። እንደ ጸሎት ደግሞ መሳሪያ የለም። እንደ ጸሎት ችግሮችን የሚያከሽ ከችግር የሚጠብቅ ከእግዚአብሔር ጋር የሚያነጋግር ከመከራ የሚሰውር ከመቅሰፍ የሚሰውር ተስፋ የሚሆን በረከት የሚያሰጥ ሕይወት የሚያሰጥ ንጹህ መሳሪያ የለም። እግዚአብሔር ሲሆን ያጽናናል። እግዚአብሔር ሁላችን ያጽናናል። ስለነበረ ጊዜ ሁሉ የአባቶች እግዚአብሔር ተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም ማለት ተለየ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ በዚህ ቆየ